ነው ለጊዜው ካልሆነ በቀር ይላል። ለጊዜው ማለት በጣም ጠባብ የሆነች እንትና ለጊዜው ይላል እንጂ ብዙ ጋፍ አይሰጥም። እሱም ደግሞ ተስማምተው ይላል። ከዛ ውጪ ሚስት ባሉ ደግሞ ሚስቱን ከረሳና ትምህርት ጌታ ሰጠኝ። ይሄ አዳም ነው፣ እቺ ሔዋን ናት፣ ይሄ ታላቁ ታናሽ፣ ከዛም ታናናሽ እነዚህ የወንድምና እህት ናቸው። እኔ መጋቢ ብዙነህ ማሞ ይባላለሁ። በጠበላ ከተማ አምቦ በስታዲየም ቸርች መጋቢነት ያገለገልኩ ያለው እግዚአብሔር አገልጋይ ነኝ። ጥቂት ስለ ቤተሰብ በሚል ርዕስ በተለይ ኤፌሶን 5:21-33 ምዕራፍ 6:1-4 ስለ ቤተሰብ እና ስለ ልጆች የእግዚአብሔር ቃል ይናገራል። በዛ ውስጥ የእግዚአብሔር ቃል ለምሳሌ ስለ ቤተሰብ ስለ ጋብቻ አባትን ራስ አድርጎ የእግዚአብሔር ቃል ይናገራል። በአንድ ቤተሰብ ውስጥ ለበረከትም ሌላ በተቃራኒ ለሌላም ለጥፋትም ለርግማንም ምክንያት ሊሆን የሚችል ለምሳሌ ወደ አባት እግዚአብሔር ቃል አባት ሊሆን እንደሚችል ምክንያት ሊሆን የሚችል አባት እንደሆነ ይናገራል። ስለዚህ አባቶች በተለይ ቤተሰብ ላይ በጋብቻ ላይ ትልቅ አደራ እንዳላቸው እግዚአብሔር ቃል ይናገራል። ስለዚህ በእግዚአብሔር ቤት ውስጥ በክርስቶስ ደም ኢየሱስ ደም የተዋጁ አባቶች ለእግዚአብሔር ትውልድን ለመቅረጽ ለእግዚአብሔር ቤት ዓላማን ወደ ስኬት ሊወስዱ የሚችሉ ጄኔሬሽን ለመፍጠር በተለይ በቤታቸው ላይ ታርጌት አድርገው እንዲሰሩ የእግዚአብሔር ቃል ይናገራል። ለምሳሌ ዘፍጥረት 7:1 ላይ ኖሄን እግዚአብሔር ቤተሰቦችን ይዘህ ይላል። ቤተሰቦችን ይዘህ ወደ መርከብ ግባ ነው የሚለው። ዘመድ አዝማድን ሌሎቹ ሰዎችን ይዘህ ግባ አይልም። ምን ማለቱ ነው? ቀጥታው የእግዚአብሔር ዓላማ በቤት ላይ እንዳለና ቤትን ለአባት እግዚአብሔር እንደሰጠ ይናገራል። ለምሳሌ ዘፍጥረት ላይ ዮሴፍ የአባትን ቤት መከራ አስረሳኝ ይል ነበር። ምን ማለቱ ነው? ሁሌም ህልሙም በህይወቱ ዘመን ሲጨነቅም ሲወርድ ሲወጣ የትም ስፍራ ሲኖር ሐሳቡም ዓላማውም በቤት ላይ እንደሆነ እና እግዚአብሔር ያንን መከራ ዘመን እንዳስረሳው የአባቱን ቤት መከራ እንዳስረሳው እና በቤት ላይ ሁሌ እያስበ እንደቆየ ይናገራል። ለምሳሌ አባት እግዚአብሔር ለአባት አደራ እንደሰጠ ትንሽ ምሳሌ ላሳያቸው። ይሄ ለምሳሌ እንደ አዳም ነው። ይሄ እንደ አዳም ዶክተር በአዳም ውስጥ እግዚአብሔር ሚስትን አስቀምጧል። ሚስትም ልጆቹም በሙሉ ያሉት በአዳም ውስጥ ናቸው። ስለዚህ ለካ በቤት ላይ አደራ የተሰጠው አባት ስለሆነ አባት ሰማይ ምድርንም ሰማያዊንም መለኮታዊ በረከት ምድራዊ በረከትንም ትውልድ ለማድረስ እግዚአብሔር አደራ እንደሰጠው ይናገራል። ይሄ ላሳያችሁና አዳም ለምሳሌ እንዲበልና አዳም ውስጥ ሔዋን አለች ማለት ነው። አዳም ውስጥ ሔዋን አለች ላሳያችሁ። ይሄ ስከፍታላችሁ አይደል? ለምሳሌ እቺያውን አዳም ውስጥ ያለች ሔዋን ናት። አዳም ውስጥ ያለች ሔዋን ናት። ለካ እግዚአብሔር በአዳም ውስጥ ሔዋንን አስቀምጧል ማለት ነው። ሔዋን ከአዳም ውስጥ ነው የወጣችው። ለምሳሌ ሔዋን እባብን የሰማች የእባብ ድምፅ ሰምታ የእግዚአብሔር ሕግ በመጣስ የተላለፈችው ሔዋን ስትሆን እግዚአብሔር አዳም ወይ ወዴት ነህ እያለ መጣ እንጂ ሔዋን እያለ አልመጣም። ምን ማለት ነው? ሔዋን ባበላሸችው ተጠያቂ የሆነው አዳም ነበር። ስለዚህ አባት ለሁሉም ነገር ተጠያቂ ነው በአንድ ቤት ውስጥ። ለምን? ቤቱን በመለኮታዊ ፍቅር መምራት ያስፈልጋል። ሁሌ መጸለይ ያስፈልጋል። ሁሌ በእግዚአብሔር ምሪት የማይቋረጥ አምልኮ፣ ጸሎት በቤት የእግዚአብሔር ቃል ሁሌ ማንበብ፣ ልጆችን በእግዚአብሔር ቃል ማሳደግ፣ ወደ እግዚአብሔር መንገድ ማሳየት አባትን ይጠይቃል ማለት ነው። ለምሳሌ
ሌላ ሔዋንም ልጆችም የወጡት ከአዳም ውስጥ ነው። ለምሳሌ ከሔዋን ውስጥ ደግሞ ልጆች ወጡ ማለት ነው። ሔዋን እቺ አሁን ሔዋን ናት። ሔዋን ከአዳም ውስጥ ወጣች። ከሔዋን ውስጥ ደግሞ ልጅ ወጣ። ታላቁ ልጇ ነው። እንደገናም ከሔዋን ውስጥ ደግሞ የዚህ የታላቁ ታናሽ እንደገና ወጣች ማለት ነው። ይሄ ሁሉ ከአዳም የመጣ እግዚአብሔር ለአዳም በሰጠው አደራ እግዚአብሔርን እያሳየ እንዲያሳድግ እግዚአብሔር ይሄ ታናሽ ልጅ ናት። እንደገናም ሌላ ልጅ አለ። ለምሳሌ ሌላ ይሄ ሁሉ ከአዳም ውስጥ የመጣ ሌላም ደግሞ አለ። ሌላም አስገራሚ ነገር የእግዚአብሔር ተአምራዊ አደራረጎች ናቸው እነዚህ። አዳም፣ ሔዋን፣ ታላቅ፣ ታናሽ፣ ከዛም ታናሽ ልጆች፣ እነዚህ ሁሉም የወጡት ከአዳም ውስጥ ነው። አዳም የእግዚአብሔርን ሀደራ በትክክል ቤት ላይ ካልተወጣ ተጠያቂ ነው። ለምሳሌ ዛሬ ወደ ሰማይ ብንሄድ እኮ እግዚአብሔር የመጀመሪያ ጥያቄ ቤቲ ወዴት ነው ልን ነው። እግዚአብሔር ልጆች ወዴት ናቸው? እየታደረካቸው ለምን አላስተማርክም? ለምን አልጸለይክም? አደራህን በቤት ላይ ለምን አልተወጣም ብሎ እግዚአብሔር ይጠይቀዋል። ስለዚህ አንድ ቤተሰብ በአባት ጉያ በአባት አደራ ውስጥ እንዳሉ አባቶች በማወቅ የእግዚአብሔርን አደራ መወጣት አለባቸው ማለት ነው። በዘመናችን በጣም የተበላሹ ነገሮች አሉ። እግዚአብሔር ለቤተ መቅደስ፣ ለቤተ መንግስት፣ ለፌደራላዊ፣ ክልላዊም ዓለም አቀፋዊ ሁሉ እግዚአብሔር ሰውን የሚፈልገው ከቤተሰብ ነው። ለዚህ ሁሉ ቀርጾ ሰውን እግዚአብሔርን በማሳየት በቃ ሰው አድርጎ እንዲያወጣ እግዚአብሔር የሰጠው ለአባት ስለሆነ በጣም በመጠንቀቅ እግዚአብሔር በመፍራት ሰውን ለእግዚአብሔር ማዘጋጀት አለብን። የእግዚአብሔር ቃል እንደዚህ ይላል። እሺ በኤፌሶን ለምሳሌ በኤፌሶን 5:21 ጀምሮ 21 ላይ ጳውሎስ በክርስቶስ ፍርሃት ይላል። ለክርስቶስ እንደምትገዙ ለክርስቶስ እንደምትፈሩ ለባሎቻችሁ ሚስቶች ለባሎቻችሁ ተገዙ ይላል። ለካስ ለክርስቶስ የሚፈራ ሰው ለክርስቶስ የተገዛ ሰው ደግሞ ሚስት ለባል ትገዛለች ማለት ነው። ክርስቶስን ካላወቀች ነው ችግር የሚመጣው። በክርስቶስ ኢየሱስ መንፈስ ካልተመራች፣ በክርስቶስ ካልተመራች፣ ለክርስቶስ ካልተገዛች እዛ ቤት ውስጥ ችግር አለ ማለት ነው። ለምሳሌ ምን መሆን አለባት? የእግዚአብሔር ቃል አንደኛ ቆሮንቶስ 11:3 ላይ የሚስት ራስ ባል ነው ይላል። የባል ራስ ደግሞ ክርስቶስ ይላል። የክርስቶስ ራስ ደግሞ አባት የእግዚአብሔር አብ ይላል። እነዚህ እግዚአብሔር ያስቀመጣቸው ደረጃዎች ናቸው። ስለዚህ ሚስት የቤት ራስ ባል እንደሆነ አውቃ ሁሌ መገዛት ይገባታል ማለት ነው። ካልተገዛ ቤት ውስጥ ብጥብጥ ይወጣል፣ ችግሮች ይወጣሉ፣ ልጆች ለእግዚአብሔር አይገዙም። ስለዚህ ሚስቶች በተለይ ክርስቶስን እንደሚፈሩ በዛ ልኬት ለባሎቻቸው እንደገዙ እግዚአብሔር ቃል ይናገራል። ሁለተኛ የማታማ መሆን ያስፈልጋል። ባልን ያለማማት በተለይ እዛ ላይ የእግዚአብሔር ቃል ምሳሌ 21:9 ላይ ቁጥር 19 25 24 ላይ 27 15 ላይ ቁጡ የሆነች ሴት ይላል፣ የምትጨቃጨቅ ሴት ይላል። ብዙ ስለ ሴቶች ይናገራል። ስለዚህ ያልማማት ባልን በአፍ የብዙዎችን ትዳር አፍርሷል። በምድር ላይ ፍቺ ከመብዛቱ የተነሳ ፍቺ ሲመጣ ባል ከሚስት ይለያል፣ ርስት ይፈርሳል፣ ልጆች ይፈርሳሉ። ብዙ እርግማን እስከ ቤተክርስቲያን ድረስ በጣም በብዙዎች ላይ በጣም ዘግናኝ ነገሮች እየተፈጸሙ ያሉት በተለይ በፍቺ ምክንያት። የፍቺ አንደኛ ምክንያት አንደበት ነው። አንደበቱን መቆጣጠር ያስፈልጋል። ክርስቶስን በመፍራት በየዋህነት መንፈስ መምራት ያስፈልጋል።
ሌላ ለባሏ የሚገባን ማድረግ ባል ጎደሎ ያለውን ስፍራ ሚስት ልባም ሴት ተቀምጣ ባል ሲወጣ ሲገባ አብሮም ሲኖር የቱ ጋር ጎደሎ እንዳለ ልባም ሴት እያየች ታሟላለች። ባል በሞላ ነገር ለአንድ ነገር ቢደረግ ምንም ትርጉም አይሰጠውም፣ ግን የቱ ጋር ጎደሎ እንዳለ እንድታሟላ ነው እግዚአብሔር ወደ ባል ሚስትን ያመጣው። ስለዚህ ሚስት ለባሉ ጎደሎ የሆነውን ስፍራ እያየች ከእግዚአብሔር ማስተዋል ጎደሎ ስፍራችን እንድታሟላ እግዚአብሔር ቃል ይናገራል። ሌላ ሶስተኛ ያለ መከልከል፣ ያለ እግዚአብሔር ቃል ያለ መከልከል። ለምሳሌ ያለ መከልከል ምንድነው? ለጊዜው ካልሆነ በቀር ይላል። ለጊዜው ማለት በጣም ጠባብ የሆነች እንትና ለጊዜው ላለ እንጂ ብዙ ጋፍ አይሰጥም። እሱም ደግሞ ተስማምተው ይላል። ከዛ ውጪ ሚስት ባሏን ሚስቱን ከረሳና መከላከል የሚባል ነገር በውስጣቸው ካለ ትልቅ ኃጢአት በቤት ላይ የተፈጸመ ነው ማለት ነው። የመከላከል ጊዜያትን ደግሞ አሉ። የመከላከል ጊዜያት ከታመመች ሚስት ብዙ ጊዜ እናቶች ከታመሙ አይናገሩም። በጣም የዋህ የሆነ እውቀት ያሉ ማስተዋል ያላቸው ባሎች ናቸው ቀርበው ከእናቶች ጋር ተናግረው ከታመሙ ጠይቀው፣ ሌላ በህመም ጊዜ በሩካቤ የስጋ ግንኙነት ለመገናኘት በህመም ጊዜ በወር አበባ ጊዜ ወልደው አካላቸው ወደኋላ እስኪመለስ ድረስ እንዲከላከሉ የጋብቻ ትምህርት ይፈቅዳል። ግን ከዛ ውጭ መከልከል የእግዚአብሔር ቃል ይቃወማል። ልከኛ መሆን ያስፈልጋል። ሴቶች ልከኛ መሆን፣ እግዚአብሔር እንዳስቀመጣቸው መኖር፣ በተሰጣቸው ረክተው መኖር፣ ካለ እግዚአብሔር ጊዜ ወጥተው በዕዳ ተከናንበው እየተጨቃጨቁ ባል ከሚስት ጋር ከመጋጨት እግዚአብሔርን ጠብቀው እግዚአብሔር ባስቀመጣቸው ስፍራ ከተቀመጡ እግዚአብሔር የሚጠብቅ ይከብራል። እግዚአብሔር ቃል ይላል። ስለዚህ ልከኛ መሆን ያስፈልጋል። በይቅርታ መመላለስ ያስፈልጋል። ይቅርታ መቼ? ሁልጊዜ ይቅር ማለት እግዚአብሔር ኃጢአታችን ሁሉ ይቅር ስላለ ሚስትና ባል ባላቸው ኑሮ እስከ ዕለተ ሞት እስከ ክርስቶስ መምጣት ድረስ ሁልጊዜ ይቅር ማለት በይቅርታ መመላለስ እግዚአብሔር ቃል ይናገራል። ራሷን መግዛት አለባት። ራሷን መቆጣጠር፣ ከትዳር ከጋብቻ ውጪ በሆነ ከማንም ጋር ምንም ሪሌሽን ያለ መፍጠር፣ ከባሏ ጋር መኖር፣ መደሰትም ሆነ የሚያስጨንቅ ጎደሎም ሙላትም የተኛው ጊዜ የተኛውን ቦታ ከባሏ ጋር አብራ መኖርና ራሷን ገዝታ እንድትኖር እግዚአብሔር ቃል ይናገራል። ሌላ ሰራተኛ መሆን አለባት። ሴቶች ሰራተኛ መሆን አለባቸው። ለምን? ባሎች ሁሉ ጊዜ ብር ከሚሰጡ እንዲነግዱ ባጀት ፈጥረው ገንዘብ ቢሰጡ የእግዚአብሔር ቃል ይናገራል። ለዚህ ሌላ ባሎች ደግሞ ሁሉ ጊዜ ለቤታቸው መጸለይ። እነሱ የቤት ፓስተር ናቸው፣ መሪ ናቸው፣ አለቃ ናቸው። የቤት ራስ ያደረጋቸው ማነው? እግዚአብሔር ስለሆነ ሁል ጊዜ ለቤቱ መጸለይ። አንደኛ ጢሞቴዎስ 5:8 ላይ እግዚአብሔር ለሰጣቸው ለእርሱ ስለሆኑት ቤተሰቦች የማያስብ ሰው እግዚአብሔርን አምኖ ከካደ ሰው ይልቅ የከፋ ክፉ ሰው ነው እግዚአብሔር ቃል ይላል። ስለዚህ ባሎች ሁልጊዜ መጸለይ፣ ያለ ማቋረጥ በእግዚአብሔር ፊት መሆንና ልጆቹን ቤተሰብ ለክርስቶስ ማዘጋጀት። ሁለተኛ መንፈሳዊ መሪ መሆን፣ በአጋፌ ፍቅር፣ በመስቀል ፍቅር ቤተሰቦችን መምራት እንዲመራ እግዚአብሔር ቃል ይናገራል። ሌላ በቤት ውስጥ በማስተዋል መኖር። አንደኛ ጴጥሮስ 3:7 ላይ በማስተዋል ኖሩ ይላል፣ ጸሎታችሁ እንዳይከለከል። አባቶች ካላስተዋሉ ጾሙ፣ ጸለዩ፣ እግዚአብሔርን ጮሁ፣ መቼም እግዚአብሔር እንደማይሰማቸው እግዚአብሔር ቃል ይናገራል። በማስተዋል መኖር፣ ሚስትን እንዲያከብሩ እግዚአብሔር ቃል ይናገራል። እነሱም ደግሞ ያለመከልከል በእግዚአብሔር ቤት እያሉ አንዱ ለአንዱ ጀርባ ያለ መዞር፣ አብረው ተስማምተው አንድ ሆኖ እንዲኖሩ እግዚአብሔር ቃል ይናገራል።
ሌላ በቤት ውስጥ ሚስቶቻቸውን ስራ ማገዝ አለባቸው። ድሮ አባቶች ተቀምጠው እናቶች ነበር ይሰሩ የነበሩ። አንድ እናት አንድ ቡና ለማፍላት ዝቅ ያለች ስትንቀሳቀስ ከሺህ በላይ ይሄንን የያዘች ካለ ጊዜ የሚያርጁ ካለ ጊዜ ትራኮማ ይዟቸው አይኖቻቸው በሽተኛ የሆኑ አካላቸው በሽተኛ የሆኑ እናቶች ሁልጊዜ አባት ተቀምጦ ያለ እናቶች ሁልጊዜ። አሁን ግን የእግዚአብሔር ቃል እንደሚናገር የእውቀትም ጊዜ ነው። ባልና ሚስት እኩል ሆነው አብረው ከሰሩ በቤታቸው ውስጥ የእግዚአብሔር ፍቅር በውስጣቸው ይኖራል። የእግዚአብሔር መንፈስ በውስጣቸው በቤታቸው ያርፋል ማለት ነው። ሌላ ሚስት ይዞ ለመዝናናት መውጣት ትንሽ ሁልጊዜ አባት ብቻ ይወጣል። ከዚህ የተነሳ ሚስቶች በቤታቸው በቃ እንደተጣሉ ዕቃ ሆነው ራሳቸውን ስለሚቆጥሩ አንዳንድ ጊዜ እናቶች አብረው ከባላቸው ጋር ሚስት ይዘው ለሽርሽር መውጣት ደስ ያላቸው ለብሰው አግጠው። ሌላ በቤት ውስጥ የጨዋታ ጊዜ መፍጠር፣ ከወር አንድ ቀን ቢፌ አዘጋጅተው አግጠው ለብሰው ከርባታ አስረው ቆንጆ ልብስ ለብሰው ከልጆቻቸው ጋር እየተጫወቱ እየበሉ፣ ይሄ ትልቅ ፍቅር በቤት ውስጥ አንድነት ይፈጥራል። ሌላ በሚስታቸው መርካት፣ በሚስቶቻቸው መርካት ይገባቸው። ልባም የሆነ ባል ሚስቱ ከጎኑ እያለ ሌላ ለማየት አይሮጥም። ስለዚህ ሚስቱ ከየትኛውም ሴት የተሻለች ከየትኛው ሚስት እያለች ባሉ ሌላ ጋር አይኑ አያንቀሻቅሽም። የእግዚአብሔር ሰው ከሆነ ከቃል ኪዳን ቀን ጀምሮ እስከ ሞታቸው ቀን ድረስ አብረው ይሄ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ቤተሰብ በቤተሰብ ላይ ፎከስ ታርጌት አድርጎ ለእግዚአብሔር ሰው እየቀረጸ እንዲኖር የእግዚአብሔር ቃል ይናገራል። ስለዚህ ቤተሰብን ለእግዚአብሔር ስናዘጋጅ ለቤተ መቅደስ፣ ለቤተ መንግስት፣ ለፌደራላዊ፣ ክልላዊ፣ ለዓለም የሚሆኑ ሰዎች እናወጣቸዋለን። በዚህ በከፋ ዘመን ላይ ቤተሰቦችን እንደ እግዚአብሔር ቃል እንድናሳድግ እግዚአብሔር ይፈልጋል። ዛሬ በጣም እናመሰግናለን። በድንገት በእግዚአብሔር ፈቃድ በሰዎች ሀሳብ ሳይሆን በእግዚአብሔር ፈቃድ ይህንን ትምህርት አይተን በማናውቀው በድንቅ ሁኔታ እግዚአብሔርን ቃል ተምረናል። ወንድማችን ፓስተር ብዙነን በጣም እናመሰግናለን። ቤተ ክርስቲያናችን ጉባኤ ላይ ይህንን ትምህርት በዚህ አይነት ሲላዊ መግለጫ በማምጣት ስላስተማሩ በጣም ነው የምናመሰግነው። በጣም ደስ ብሎናል። ትልቅ ነገር ተምረናል። ህዝቡም እግዚአብሔርን የሚፈልገው እግዚአብሔር የሚከብርበት ቤተሰብ መጽሐፍ ቅዱስ የትውልድን አደራ ለቤተሰብ ለአባት ለእናት የሰጠውን በማወቅ እንድንኖር በጣም ጠቃሚ ነገር ስለሰጡ እናመሰግናለን። በጣም ደስ ብሎናል። የሚጠቅም ትምህርት ነው። እግዚአብሔር ይባርካችሁ እንላለን። በጣም ደስ ብሎናል። እኔ ፓስተር በላቸው ቦቄ ይባላለሁ። የዚህ የተበላ ልደታ ቃለ ሕይወት ቤተክርስቲያን መጋቢ ነኝ። በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። በጣም ደስ ብሎናል። እግዚአብሔር ይባርክ። ጌታ ይባርካችሁ።